ኢንስፔክተር ይዛና እድል ተይዛለች መሰለኝ ሳይሆን ተይዛለች ማለት እንዴት እርግጠኛ ሆንክ? ደውዬላት ነበር። ከዛማ ናቲን አወራሁት። ምን? ወይኔ ዛና በቃ አሁን እኔንም አይለቀኝም። አንተ ወንድ አይደለ እንዴ? ምንድነው የሚያንበጫብጭ? ኢንስፔክተር አንተ አልገባህም። ተረጋጋ። እኔ እያለሁ ምንም አያደርግህም። ኢንስፔክተር ለእድልም እንደዛ ብላት ነበርኩ። እሱማ ምንም አትሆንም። እሱ ጋር እኮ ነች፣ ይዟታል እኮ። መግደል ቢፈልግ አያግታትም ነበር ማለት። ናቲ እሷን ከገደለ ጨዋታው እንደሚያልቅ ያውቃል። አልገባኝም። ስለምን ጨዋታ ነው የምትወረው? የእሱ ፍላጎት ሶስተኛው ሰው መድረስ ነው። ስርሙቀቱ አልበረደ አፍታል ሞላው እጅሽ ከጄ ከወረደ ስትለይ በሳይታ እምራበሽ በቅጽበታ እንደለሁ ወይኔ ፍቅር ደህና ነሽልኝ? አለሁልኝ አባት። ደህና ነኝ? ደህና ነኝ። ምን ሆነዋል? ድምጼ ልክ አይደለም። ናፈቅሽኝ በጣም። የምር? አዎ፣ ከአጠገቤ ሳጣሽ ጨነቀኝ። እኔም በጣም ናፍቀኛል። እንዲህ የሆንኩኝ እንዴት ነው ያንን ሁላ ጊዜ ርቀሽኝ የቻልኩት? እኔ ምን አውቄ። ፈጣሪ ላይ አስችል አይሰጥም አይደል የሚባል። ይዛና እንዴት ነሽ እድል? በጣም ነው ያሰቃየኝ። ይሄ ውሻ እንዴት እንዳመለጥኩ እኔ ነኝ የማውቀው። እንዴት ነው ያመለጥሽው? ልክ ሲዘናጋ ጠብቄ ከኋላ መጣሁት። ከዛ ፌንት አደረገ። ጎበዝ ልጅ አይደል? እና ፌንት ካደረገ ለምን እዛው አጨረሽው? በሰዓቱ እኔ ከዛ መውጣቱ ብቻ ነበር የታየኝ። በጣም እንጂ ይዛና። አይ ቢሞት እኮ ለእኛ ጥሩ ነው ብዬ እኮ ነው። እሱማ ጥሩ ነበር። ለእቅዳችን ከዚህ በላይ መቆየት የለብንም። ልክ ነሽ። አሁን አንዘጋይ። ያሰብኩ አዲስ ነገር አለ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ዜማዬ ክፍል 71 ይዤላችሁ መጥቻለሁ። ባለፈው ክፍል እንደተመለከትነው እንግዲህ ናቲ የሆነ ደስ ያላለኝ ነገር አለ። በጣም ደስ እንድለኝና ውስጤ እንዲረካ እናም እኔ እንድታስታውሽኝ ትንሽ አንቺን እንትን ማለት አለብኝ ልና በቀበቶ እየመታት ነበረ ማለት ነው። እና ምን አዲስ ነገር አገኘሽ ዜማዬ ሲላትም አይ ምንም ነገር ያገኘሁት ነገር የለም ስትልም ትነግረዋለች። በቃ እንገናኝ ናፍቀሽኛል እያለም ኧረ እኔንም ናፍቀኸኛል እሺ ተባብለው የሚገናኙበትን ትዳው ላይ ነቃቅሩና ይገናኛሉ። ዛሬም ዞር ብሎ አወራና ኢሳና ካንቺ ዞር ብሎ አመለጠ። ስለዚህ በጭራሽ ቃላብ ማመን የለብንም። እንዲያግዘኝ እኮ የጠራሁት እኔ ነበርኩ። አሁን ግን እሱ ሌላ ስራ እየሰራ ነው። ስለዚህ ከዚህ በኋላ ማንንም ማመን የለብንም። ሁለታችን ብቻ ነው። አንቺ ለኔ እኔ ላንቺ ካለን በቂ ነው። ስለዚህ ማንንም አናምንም። ቃላብ ምን እንደፈለገ ማወቅ እስካለብን ድረስ እኛም መጠርጠርና ምን እንዳሰብ ማወቅ የለበትም። ስለዚህ ያለሽበትን ንገረኝ እንገናኝ ብሏት ዜማን ያገኛታል። በእግዚአብሔር አትምተኝ እባክህ ናት የፈለከውን አደርግልሃለሁ ስትለውም በደም ጥፍጥፍ አድርጎ በቀበቶ ከገረፋት በኋላም ለሱ አንድ ባንድ መረጃውን እንድታቀብለው ያሰናብታታል። እናም ትሄድና የት ናችሁ ላገኛችሁ ብላም ታገኛቸዋለች ቃላብንና ኢዛናን። ከዛም ኢዛናና ቃላብ ምንም ነገር ብትለን ማመን የለብንም። ስለዚህ መረጃ እንድታቀብለው ነው የለቀቃት። ስለዚህ እኛ ምንም ነገር እንዳመናትና በሷ ምንም እንዳላላት ሆነን ዝም ብለን የምትለውን እንሰማታለን ብሎትም ኢዛናን አግባብቶት ቃላብ ወደ እድል ጋር ይሄዳሉ። እና እንዴት ለቀቀሽ ሲሏትም
ከገረፈኝና ከመታኝ በኋላ ለቀቀኝ ስትለውም እንዴት ለቀቀሽ? እንዴትስ እንደዚህ በቀላሉ ይለቅሻል? ሲልም አንድ ባንድ ይጠይቋታል። እንዴት ነው የምትናፍቂኝ? አሁን ባሁን ነው ደስታ ሳይሆን መጨነቅ ነው እያለ እንግዲህ እያዜመላት ነው አቤኒል ለዜማዬ ማለት ነው። እንዴት ሊሆን ይችላል ግን እንዴት ለቀቃት ሲለው እኔም በሱ ቦታ ብሆን ማደርገው ይሄን ነው። ምክንያቱም ሶስተኛው ወገን ለማግኘት ያለው አማራጭ ይሄን ነው። እድልን ወደኛ ሰላይ አድርጎ መላክ ነው ያለው እንትን። ስለዚህ እኛ ማድረግ ያለብን እኛ የምናቅደውን እቅድ በተቃራኒው ነው ለሷ መንገርና እንድታደርስ ማድረግ ያለብን ሲሉ ሁለቶች ያቅዳሉ። ልዑልና እሱ ቀለብና ኢዛና ማለት ነው። ስለዚህ የእውነተኛ እቅድ ሳይሆን የተሳሳተ መረጃ እየሰጡ ለናቲ እንድታደርስ ሊያደርጓት ነው ማለት ነው። ምክንያቱም ናቲ በቀላል እንደማይለቃት ያውቃሉ። እንዴት ነስ ይሏትም በጣም ነው ያሰቃይኝ ይሄ ውሻ ተላሽ እንዴት እንዳመለጡ እኔ ነኝ የማውቀው ስትልም እንዴት ነው አንቺ ከናቲ እጅ ገብተሽ የምታመልጭ ብሎም ኢዛና እሷን ሊነቅፍ ሲልም ኢዛና ብለው ቃላ ብላ ማስቆም ይሞክራል። አይ ቢሞት እኮ ለኛ ጥሩ ነው ብዬ እኮ ነው። ለምን አልገደልሽውም? እሱን ካመለጥሽ ማብላትም ለእቅዳችን ቶሎ ቢፈጥም መልካም ነው። የሰብኸው ነገር አዲስ ነገር አለ ወይ ስትል ትጠይቀዋለች። እነሱም ይቺ አስመሳይ በዚህ ልክ ታስመስላለች እንዴ እያሉ ሁለቶችም ይጠቋቆሙባታል።